እንግዲህ ተመልካቾቻችን ዛሬ የተለያዩ ሰዎች እየመጡ እንኳን ደስ አላችሁ እያሉ ነው። ለምን? ምክንያቱም የመጀመሪያ የሐላል መዝናኛ ፕሮግራማችን ስለሆነ ባልደረቦቻችን የሆኑት የሐኪም ቤት ፕሮግራምና የቢዝነስ ፕሮግራም አዘጋጅ የሆኑት ዙበይዳና ሐናን እንኳን ደህና መጣችሁ ይሉናል። እንኳን ደስ ያላችሁ ለጋራ አታስቡ። እናመሰግናለን። እንግዲህ እንደተመለከታችሁት ተመልካቾቻችን እነዚህ ሁለት የነጃሺ አባላቶች ወይም ደግሞ የቢዝነስ እና የሐኪም ቤት አዘጋጅ ባልደረቦቻችን ሲመጡ አበባን ይዘው ነው የመጡት። ያው ለኔ ባያመጡልኝ ለመድረኩ ለስቱዲዮ ነው በሚለው ወስደዋለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ደስ ብሎናል። አረፍ አረፍ። እሺ፣ እናመሰግናለን። እንግዲህ በሌላ ፕሮግራም የምናውቃቸው በሐላል መዝናኛ በሐኪም ቤትና በቢዝነስ ፕሮግራም ባልደረቦቻችን እንኳን ደስ አላችሁ ሐላል መዝናኛ ስለተጀመረ ሊሉን ነው የመጡት። በድጋሚ ደስ ብሎናል። እንኳን ደህና መጣችሁ። እናመሰግናለን። እንኳን ደህና ቆያችሁ። እንግዲህ ይሄ በጣም እኛን ለማሳፈር ነገር እየመሰለኝ ነበረ። ምክንያቱም እኛ የነሱ ፕሮግራም ሲጀመር እንኳን ደስ አላችሁ የሚል መልእክት አላደረስንም ነበር፣ ግን እኛ ጋብዘን ጠይቀናል። አዎ ለእናንተ ባይት ነበር ፕሮግራማችሁ እንኳን ደስ አላችሁ ብለን በእንደዚህ አይነት ሴሌብሬሽን ባንመጣም ያው ጋብዘን ሐኪም ቤት ምን ፕሮግራሞችን ይዞ ይመጣል፣ በቢዝነስም ደግሞ የሚኖሩ ነገሮችን አንስተን ነበር ከዚህ በፊትና በድጋሚ ደስ ብሎናል። እንኳን ደህና መጣችሁ። እንጨዋወታለን፣ እናወራለን። እስቲ ደግሞ የእናንተን ሐሳብ ግለጹልን። ስለ ሐላል መዝናኛ ታውቃላችሁ ፕሮግራሙ ምን ነገሮች እንደሚያው እንደ ቤትም አብረን ስለሆነንና በቢዝነስና በሕክምና እይታ እንዴት ይታያል ሐላል መዝናኛ? ጤናማ ይሆናል ተብሎ ይጠበቃል። አይ ማሻአላ በጣም ደስ ብሎናል። ሐላል መዝናኛ መጀመሩ በጣም ጥሩ ነው። አብዛኛውን ጊዜ ሰው ዊኬንድ ባለችው እረፍት ደግሞ የተዝናና ብዙ እስላማዊ ይዘት ያላቸውን መረጃዎች ቤቱ ሆኖ የሚያገኝበት ልዩ ፕሮግራም ነው እና በጣም ደስ ብሎናል። ያው እንግዲህ በጣም ብዙ በሽታዎች በጭንቀት ተያይዘው የሚመጡ እንደሆነ ይነገራል። ያንን ይፈታል ብለሽ ታስቢያለሽ? ኢንሻአላህ መዝናናት ከጤናማ አኳያ በጣም አሪፍ ነገር አለውና ቢዝነስ ደግሞ ሲጨመርበት በጣም ዋናው ቢዝነስ ነው። ደስ ብሎኛል። በድጋሚ እንኳን ደስ ያላችሁ። ማሻአላ ቆንጆ ፕሮግራም ነው። ያው እኛ ነን ፈርቀዳጆቹ፣ ቀድመናቸዋል። በእርግጥ ሐኪም ቤት ፕሮግራም ይቀድማል ከቢዝነስ፣ ከዛም ደግሞ ቢዝነስ ፕሮግራምም እንግዲህ ያው ነጃሺ ቲቪ በተጀመረበት ጊዜ እንደዚህ አይነት ቆንጆ ፕሮግራሞች ደግሞ የበለጠ ወደ ህዝቡ እያቀረቡን ይገኛሉ። እናም በጣም አሪፍ ነው። ከህዝብም ደግሞ የምናገኛቸው ምላሾችን በጣም አሪፍ ነው። አሁን ደግሞ እንደዚህ ሰው ቅዳሜና እሁዱን ቁጭ ብሎ ቤቱ የሚዝናናበት ሐላል የሆነ መዝናኛ መኖሩ ደግሞ ከዛም ባለፈ በጣም አሪፍ ነው። ሐላል ቢዝነሳችንንም ነጃሺ ቢዝነሳችንንም እየተከታተሉን ይገኛሉ። ተመልካቾቻችን ለሚሰጡት አስተያየቶችን በውስጥ መስመርም አስተያየቶች ይሰጣሉና ለነሱም እጅግ አድርገን እናመሰግናለን። እናንተም እንግዲህ ከኛ ተምረው እንዴት ነው ግን ፊድባኩ ማለት ቀድማችሁ ስለጀመራችሁ ነው? በእናንተ ፕሮግራሞች በኩል እያዩ መልክቶች ይመጣሉ። በስልክም ኢሙን በደንብ ሶሻል ሚዲያውን ታይዋለች እሷም ኮንትሮል ስለምታደርገውና ምን ነገሮች ነው ያስተዋላችሁ ያላችሁት እንደ ሐኪም ቤትም እንደ ቢዝነስም? እስቲ ዶክተር። በጣም ጥሩ ነው። ህዝብ ማህበረሰቡ ኡማው በደንብ ተቀብሎታል ብዬ አስባለሁ። ምክንያቱም ጤና ሲነሳ የሁሉም ሰው ጉዳይ ነው አይደል? ስለ ጤናችን ሁላችንም የምንጨነቅበት ጉዳይ ነውና የተለያዩ አይነት ርዕሰ ጉዳዮች ላይ ጤና ነክ የሆኑ ርዕሰ ጉዳዮችን በማየት በተለይ ደግሞ የህይወት ተሞክሮን ማጋራትና በአካባቢ በዙሪያ ያሉትም ፊድባክም የሚሰጠው በጣም ጥሩ ነው። የበለጠ ደግሞ እንድንሰራ የበለጠ ደግሞ ማህበራዊ ግዴታችንን እንድንወጣ ደግሞ የሚያበረታታ ነው እስካሁን ያለው። በእናንተ በኩልም ታዩና ሁላችሁ ማወቅ ያለባችሁ ሐላል መዝናኛ በጣም ብዙ ሴግመንቶች ስላሉት ብዙ ያደራጀን የቆየ ነው እንጂ ያው ብዙ አልተበላለጥንም ነው ማለት ነው። እነሱ ይገለጹልናልና ብዙ ጊዜ ደግሞ አንቺ ታይዋለሽ የነሱን ኮሜንቶች በተለይ ቴክስት ሜሴጅ የሚደርሱትንና እስቲ ያጋጠመሽ ነገር ምንድነው? ወይ ስለ ቢዝነስ ወይ ስለ ሐኪም ቤት የተነሱ ነገሮች ካሉ? እንደው ሐላል ቢዝነስ ላይ በተለይ ደግሞ ነጃሺ ቢዝነስ ላይ በጣም ብዙ አስተያየቶች ይሰጡናልና ለምንድነው ሐላል መዝናኛ ያልቀደመው የሚሉ ቴክስቶችም አሉ። አይ ግን ያምርኩኝ ራስሽ ነሽ ጻፍሻል።
ቁም ነገር ግን አሁን ዙበይዳን ማለት ነው ፕሮግራሟ ከጀመረ ትንሽ ጊዜ ቆይቷልና ይሄ በአካል የሚያያት ሰውና ፕሮግራሟ ላይ የሚያያት ሰው አንድ አይነት አይደለችም ምናምን ይላሉና እስቲ ምንድነው ብለሽ ታስቢያለሽ ያ ነገር? አዎ በእርግጥ ባለፈውም እንደዚህ ፕሮግራም እየቀረጽን እያለ ምናምን በአካልና በቲቪ ትለያያለሽ ምናምን እያሉ ነበርና ያው እንግዲህ አሁንም በቲቪ ስለሆነ የምታዩት እነቱን ለመግለጽ ይከብዳል። ግን ያው የቲቪና አካል ላይ ይለያያል። አንዳንድ ጊዜ ቲቪ ላይ ትንሽ ሆነሽ ትታይና በአካል ትልቅ ትሆኛለሽ። በአካል ትንሽ ትሆኛለሽ፣ በቲቪ ትልቅ ትሆኛለሽ። አዎ እንደዚህ የሚቀያየርም አለ እና ካልሆነ ወይ ቤት ለቤት እንጀምራለን ብዬ አስባለሁ። ዶክተርስ ምንድነው እንደዚህ አይነት ነገሮች ይሉ ምን እዚህ ላይ ለመጨመር ዙበይዳንም አንድ አይነት ፊድባክ ነው የሰጠኋት መጀመሪያ ያገኘሁሽ ጊዜ። ዙበይዳ የእንትን ልዩነቱ በደንብ ይታያልና የተለየ ብዙም እንዲምለው ገጠመኝ የለም ግን ጥሩ ፊድባክ ነው እኔ እስካሁን የሰማሁት። ያው ጆሮ ለባለቤቱ ባዳ ነው ሆኖ ላይሆን ይችላል ግን ጤና አይ ቲንክ ቁም ነገር አዘል ከመሆኑ አንፃር እኔ ነኝ ይመለከተኛል ብሎ ከሚያዩት አንፃር የሚገኙት ፊድባኮች ጥሩ ናቸው። ምናልባት ጤና ተቋምሽ ላይ አንቺ የምትሰሪበት ቦታ ላይ ሐኪም ቤት ላይ ትንሽ ፈታ የምትይበት ፓርት አለ፣ ጥያቄው አለ፣ እውነት ሐሰት የምትጠይቂበት ምናምንና ከዛ ደግሞ በስራሽ ደግሞ በቃ ሰርጅን ነሽ እንደዛ አይነት የሆነ እንትን ነገር አለና ልክ ወይ ቲቪ ላይ ያየሽ ሰው ደግሞ አንዳንዴ እንደሚባለው አለ። አሁን ሰያ ብዙ ጊዜ ያነሳል እንደ ዳኢም ትወሰጃለሽ። በቃ የሆነ ቦታ ስትሄጂ ውስጥ ታሰያ ሊሆን ይችላል ልገባሽ እና ያ ልክ አንቺ ቦታ ላይ ስታመጪ ቲቪ ላይ ያዩሻል። ከዛ ደግሞ በስራሽ ደግሞ የሆነ ትንሽ something serious ነውና ያን ነገር እንዴት ነው የገጠመሽ ነገር ካለ ብዬ ነው። የተለየ የገጠመኝ ነገር እንኳን ብዬ ማለት ባልችልም አንድ ጊዜ አንድ ታካሚ እንደው መታ ስራ ቦታ አገኘችኝና አይ ቲንክ በማህበራዊ ሚዲያም በቲክቶክም በቲቪም የምታየው ነገር አለና በቲቪ በጣም በስልኬ ቅርብ ሆንሽብኝ ግን አንቺ ጋር ገብቶ አንቺን ለማግኘት ትንሽ ራቀብኝ አለችኝና እሱ እንትን ትንሽ ገርሞኛል። ምክንያቱም ያው ስራ ላይ ስትገኝና ከስራ ውጪ በስልክ ላይ ስታገኝ ኦር ፋሚሊያር ይሆናል። አንዳንዴም ስልኬ ላይ አይቼሽ በጣም አንቺ ጋር መጣለሁ ብዬ አላስብም ነበር ግን በዚህ ሁኔታ ይሄ ገጥሞኝ መጣንና በማህበራዊ ሚዲያ ብቻ እንደተገናኘ መንቀር መስሎኝ ነበር የሚላሉ ግን አጠቃላይ የሚመጡት ሰዎች ሁሉም በርቺ ጥሩ ነው ምሳሌው ነገር የሚለው የሚያበረታቱት የበለጠ ጊዜ ፕሮግራም በጣም ጠባብ በሆነበት ሰዓት ውስጥ እንደምንም ብለን ይሄንን ማህበራዊ ግዴታ ለመወጣት የምንሰራውን ነገር በጣም ብዙ ሰው ነው የሚያበረታታውና የበለጠ ኢነርጂ ነው። ቆንጆ ነገር ነው ዶክተር ያነሳችሁ። ብዙ ጊዜ እንደዚህ አይነት ፕሮግራሞችንም ቁጭ ብሎ ለመከታተል ጊዜ የሌላቸው ሰዎች አሉና በተለይ ቲክቶክ ላይ አሁን አዲስ ያመጣልን አልጎሪዝም በጣም ቆንጆ ነው። በትንሽ ሚኒት ውስጥ ብዙ ነገር እውቀት ይቀሰማልና ግን እንደሱ ነገር ትንሽ ችግሩ እኔ ብዬ የማስበው ትንሽ እያየሁት ነው። አሁን ለምሳሌ የዶክተር በደንብ የምናቃት ስማይል የጥርስ ሕክምና ያለችው ዶክተር ሰዎች ይሄዱና በቃ እሷ እንድታይ ነው የምፈልገው ይላሉ አሉ እና አሁን እንደዚህ አይነት ነገሮች ደግሞ ሲያጋጥሙ ትንሽ ከበድ የሚያደርገው ይመስለኛል። አሁን አንቺ ያለሽበት ቦታ ሜቢ የሚያውቅ ሰው ካለ በቃ ሀናን ነው እንድታይ የምፈልገው ምናምን ቢል እንደው ምናልባት አለ አይደል ሚስ አንደርስታንዲንግም አንዳንዴ ይኖራል እኮ በቃ እዛ ጋር ያየውን ነገር አንቺ ብቻ የምትሰሪ መስላቸውና እዛ ተቋም ላይ ጉዳዩ የሚመለከትሽ ከሆነ አይ ቲንክ እንትን it should be fine like ችግር የለም። ጉዳዩ ሳይመለከት ለሁሉም ነገር በአጠቃላይ ሁሉ ያየነውን የለመድነውን ፊት ያገኘን ማለት እዛ አካባቢ ላይ እንደዛ ስለሰማ በሶሻል ሚዲያ የሚያዩትን ሰዎች ቅርብ የመሆን ወይም ደግሞ የክሎዥር የምንለው ነገር የመፍጠር አዝማሚያው ተለቅ ይላልና ለዛ ይመስለኛል። ሄዶ ግን ያው በቃ ዶክተር ሀናን ካልሆነች እያለ ከሆነ ችግር ነው። እሱን ለማለት ነው በሰብ ስፔሻሊቲ የሚመለከት ከሆነ አይ ቲንክ ትክክል ነው። እንደውም ጥሩ ነው የሚሆነው። አዎ ማየት ከአንገት በላይ የአንጀት ስፔሻሊስት ያንን ያዩትን የዋናው የሐኪም ቤት አላማም በተለያዩ ዘርፍ ላይ የተሰማሩ ባለሙያዎች ለሙያቸው ብዙ ያበረከቱ ሰዎች በተለያዩ ርዕሰ ጉዳዮች ላይ ተነስተው ያወራሉ። የኩላሊት ህመም በተመለከተ ሰብ ስፔሻሊስት ይመጣል፣ የአንጀት ሐኪምን ሰብ ስፔሻሊስት ይመጣል። እነዛን ሰዎች ወደ ሚዲያ ማምጣት ግንዛቤ ከማስጨበጥ ባሻገርም የት ላገኛቸው ብለው ሄደው አገልግሎት ማግኘት የሚችሉበትንም አጋጣሚ ጥሩ እድል ይፈጥራል ብዬ አስባለሁ። እንደ ሐኪም ቤት ያ በጣም ቆንጆ ነው። እንደ ሀናን አሁን ወይ ቲክቶክ ፕላትፎርም ላይ ግን ሀናን የራሷ ቲክቶክ አካውንት አላት። ሰው እዛ ላይ መተሽ ሁሌ ታወሪናለሽ። በተለይ አሁን ስለ ጡት ካንሰር፣ ስለ ጡት ላይ የሚፈጠሩ ነገሮችና በደንብ ነው መረጃዎቹን እያገኘን ያለ ነው። እንደውም እያለን ነበር ይሄ በደንብ ማናቃቸው አሁን አንቺን ካወቅሽ በኋላ ራሱ እያወቅኳቸው የመጡት ነገሮች አሉና እነዛን ያይና አንድ ሰው እዛ ጤና ተቋም ላይ ሀናን ብቻ ያለች ይመስለዋል።
ከዛ ይመጣና ሀናንን ካላገኘው የሚል አይነት ሰው አለ። ሰው አሁን በዛኛው እንትን ስታዩና ብቻ ግን በጣም ደስ ይላል። በተገኘው አማራጭ ሁሉ ለህዝቡ መቅረብ በተለይ ዶክተሮች አሁን ላይ በጣም ደስ ይላል። በቃ ሁሉም እንዳልሽው በያለበት ዘርፍ ምን ላይ እንደሚሰራ ምን እየሰጠ እንደሆነ አገልግሎት በደንብ ያሳያልና መርጦም ለመሄድ ለሁሉም ነገር በጣም ቆንጆ ነው። የሆነ ፕሮግራም ሲዘጋጅ የምታውቂው ሰው ካለ ያንን ሰው ለማግኘት ብቻ ብለሽ የምትሄጂባቸው አንዳንድ ፕሮግራሞች አሉ። ሲመስለኝ ብዙ ሰው ዶክተር ጋር የሚሄዱት እሷ የምትሰራበት ተቋም ጋር የሚሄዱት አንቺን ለማግኘት ብቻ ብሎ ይመስለኛል። እንደዛ ማለት ይከብዳል። እርግጥ ግን በዚህ አጋጣሚ ሀላል መዝናኛ ላይ በጣም ለተመልካቾቻችን ማስተላለፍ የምፈልገው መልእክት ሐኪም ቤት ፕሮግራምን በማየት ብዙ ነገር ያተርፉበታል። ምክንያቱም ጊዜያችንን የሄድንም መንገድ ላይ የሆንም በዩቲዩብ ቻናልም ያገኙናልና መስማት ይችላሉ። ከፍተው ኦዲዮውን ማዳመጥ የሚችሉበት ሁኔታ አለና በጣም ብዙ ነገር ታተርፉበታላችሁ። ሀላል መዝናኛ በመዝናኛ ውስጥም ቁም ነገር አለ። ሐኪም ቤት እጋብዛለሁ። ይህን እድል እጠቀምበት። በጣም ቆንጆ። ወደ ቢዝነስ ደግሞ እንምጣ አይደለ? እስቲ ዙበይዳ ላይ አንሱባት። ብዙ ነገር ይኖራል። ዙበይዳ ብዙ ባንኮች ጋር እየሄደች እንግዲህ ባንኮቻችን ብር ከማስቀመጥና ብርን ለማውጣት ከማገልገል በተጨማሪም የተለያዩ አገልግሎቶች እንደሚሰጡ ታመላክቺናለሽ። እንዴት እየሄደ ነው? ኢትዮጵያ ውስጥ ብዙ ጊዜ ኢስላሚክ ፋይናንስ ላይ ብዙ ነገሮች ጥያቄ ያስነሳሉና ማለት በቅርብ ጊዜ ስለሆነ የተጀመረው ህዝቡ ደግሞ ኢስላሚክ ፋይናንሱን ይሄ ሀላል የሆነውን ንግዱን ይፈልገዋልና ለዛ ደግሞ እውቀት እንዲያገኝ ከብዙ የባንክ ባለሙያዎች ጋር ቆይታ አድርገናል። በነጃሺ ቢዝነስ ፕሮግራማችን በጉብኝት ሰዓታችን ደግሞ ሀላል ቢዝነሱ ምን ይመስላል የሚለውን ለማሳየት እያሳየን ነው። ብዙ ፕሮግራሞች አሉ በጉብኝት ሰዓትና አንዳንድ ጊዜ ሀላል ይመስልሻል፣ ግን ሀላል ያልሆኑ አሉ ማለት ሰዎች ሲጠየቁ ምናምን ይሄ ነገር ሀላል አይደለም የምንላቸው ለኛ ቀላል የሚመስሉ ነገሮች ግን በዛው የሚታዩ አሉ። እሱ ምናምን በደንብ ግልጽ ለማድረግ ነጃሺ ቢዝነስ ፕሮግራም በደንብ እየሰራ ነው። እንግዲህ ሀላል መዝናኛዎችም አንዳንድ ቢዝነስ ነክ የሆኑ ፕሮግራሞችን እየሰራችሁ ነውና ከኔ ስራ ጋር በጣም ይዋሃዳል እና አሪፍ ነው። ያው ኢስላሚክ ሚዲያ ነው። ኢስላሚክ ሚዲያ ስለሆነ ሌላው አያየው ማለት ሳይሆን ነን ኢስላሚክ የሆኑ ተመልካቾችም አሉን። አንዳንድ ጊዜ ይሄ ወለደ የሚለውን ወይም ደግሞ ሰው ያላገኘበትን ያላወጣበትን ማግኘት ነው አይደለ? እስልምና የማይፈልገው ነገር በከፈልሽው ልክ አግኚ ነው እና ያንን የማይፈልጉም ደግሞ ነን ኢስላም የሆኑ ሰዎችም የኛንም በተለይም ደግሞ ዩቲዩብ ላይ እና በሌሎችም ፕላትፎርማችን ላይም ደግሞ እያዩት ይገኛሉ። አንዳንድ ጊዜ ኢስላሚክ ፋይናንስ ሲባል ሙስሊም ብቻ ተደርገው የሚታሰብበት አለ። ግን ያንን ወለድ የማይፈልግ ሀቁን በጠበቀ መልኩ መስራት የሚፈልጉም ሌሎችም ተመልካቾችም አሉን። በዚህ አጋጣሚ እነሱንም ደግሞ ማመስገን እፈልጋለሁ። ነጃሺ ቢዝነስ አሪፍ ፕሮግራም ነው። እንደውም ነግረሽናል አይደል? የሆነ ነን ሙስሊም የሆነ ጓደኛሽ እያየው ሁላ እንደሚነግርሽ መልእክቶችን ሌላም ከዚህ በፊት የስራ ባልደረቦች እያዩት ሁላ እንደሚነግሩሽና በዚሁ አጋጣሚ የቢዝነስ ፕሮግራሙን እኔም አይቼዋለሁኝና ኦልሬዲ ፎርማቱ በጣም ደስ የሚል ነው። ማለት አካታች ነው። ከዚህ ከባንኮች ጋር ብቻ የተገናኘ ሳይሆን ቢዝነስ እንዴት ነው የሚሰራው። ብዙ ጊዜ የተለመደው የሆነ ኢኮኖሚስት ወይ ደግሞ ቢዝነስ ላይ በደንብ ጠለቅ ያለ እውቀት ያለው ሰው ስቱዲዮ ጋብዞ ማውራት የተለመደበት አይነት ሁኔታ አለና ይሄ ግን ወጣ ብሎ ያያል አይደለ? የቢዝነስ ኤሪያዎችን ይጎበኛል፣ በተለይ ሀላል የሆኑ ሴንተሮችን። ከዛ ደግሞ ተጨማሪ የፋይናንስ ባለሙያዎች፣ ኢኮኖሚስቶች ሁሉ ቢዝነስ ላይ እውቀት ያላቸው ሰዎች ደግሞ ስቱዲዮ መጥተው የሚያወሩበት ሴግመንት አለውና ለሙስሊሙም ከሙስሊሙ ማህበረሰብ ውጭም ያለ ሰው አይቶት በደንብ ኢንጆይ ሊያደርገው የሚችለው አይነት ፕሮግራም ነው። ብዙ ጊዜ እንደዚህ አይነት ፕሮግራሞች ደግሞ ኦዲየንሳቸው የሚሆኑት በእድሜ ገፋ ያሉ ሰዎች ናቸው። አባቶቻችን፣ እናቶቻችን ወይም አጎት፣ አክስት በምንላቸው። ምክንያቱም ደግሞ የሚኖራቸው ይዘት ምንድነው? ሀዩ ቀደም ሲል እንዳነሳችሁ አንድ በቦታው ላይ እውቀት ያለውን ሰው ብቻ ጋብዞ የሚደረጉ ውይይቶች ናቸው የሚሆኑት። ነገር ግን የአንቺ ጋር ስንመጣ ወጣ ተብሎ የሚጎበኙ ቦታዎችም አሉ። እንዲሁም ደግሞ የተለያዩ ወጣቱንም በማንኛውም እድሜ ክልል ላይ ያለውን ሰው የሚጋብዝ ሆኖ አግኝቼዋለሁኝ እና እንደው ለወጣቶችም ምን ይታሰባል? በእርግጥ ነጃሺ ቢዝነስ ፕሮግራም ማለት አንዳንድ ጊዜ ቤት ቁጭ ተብሎ የሚታይ አይነት ፕሮግራም ብቻ ነው ማለት አልችልም። ቢዝነሱን ትልልቅ ሰዎችማ ቢዝነሱን ሰርተው እኮ በቃ አርጅተዋል፣ ትልልቅ ሆነዋል፣ ብዙ ጊዜ ኖረዋል እና እነሱ መልእክቶቻቸውን የሚያስተላልፉባቸው መሰናዶች አሉን። ግን
ወጣቱ ነው በተለይ ቢዝነሱን የሚፈልገው ወጣቱ ነው። እንዴት ነው ገንዘብ ማግኘት ያለብኝ የሚለውን እንዴት ነው ስራ ሰርቼ ብር ማግኘት ኑሮዬን መግፋት እንዴት እችላለሁ የሚለው ላይ ትኩረት የሚያደርገው ወጣቱ ነውና በዚህ አጋጣሚ እንደውም ወጣቶች ቁጭ ብላችሁ በሌሎች ያን ያህል ሁሉም ነገር ጠቃሚ አይደለም ማለት አንችልም፣ ወይም ሶሻል ሚዲያ በመጠቀም ምናምን ማለት አልፈልግም። ምክንያቱም ከዛም ብዙ የሚገኙ ትርፎች ስላሉ ማለት ነውና ይሄ ነጃሺ ቢዝነስን ብትመለከቱት ደግሞ የበለጠ ሀላል የሆነውን ቢዝነስ በምን መልኩ መስራት እንችላለን የሚለው እንደገና አንዳንድ ጊዜ ቤታችን ቁጭ ብለን ምን እንደምንሰራ ግራ ይገባናል አይደለ? ገንዘቡ ሊኖረን ይችላል፣ ግን መንገዱን የማናገኝበት ጊዜ አለ። እንደውም አንድ ከጋበዝኩት ውስጥ ለማንሳት ያህል አንዳንድ ጊዜ የጋርመንት የጋበዝኩት ልብስ የህፃናቶችን ልብስ የሚሰራ ተቋም ጋብዤ ነበርና አሁን እሱ ተቋሙ ልብስ ነው መስራት የፈለገው፣ ግን ጋርመንት ደግሞ የለውም። ስለዚህ ጋርመንት ከሚሰራ ሌሎች ኮኔክሽኖችን ፈጠረና ሌላ ሰው ጋርመንት ያለው ማሽን ያለው የሰው ኃይል ያለው ግን ስራ መስራት ያልቻለን ሌላን ድርጅት ተጠቅሞ ነው የራሱን ስራ መስራት የቻለውና ይሄ ኮኔክሽኑን ቅርንጫፉን ለማስፋትም ደግሞ እንደዚህ አይነት ልምድ ያላቸው እውቀት ያላቸው ሰዎችን በፕሮግራሙ ላይ ስለሚቀርቡ ልምዳቸውን ስለሚያካፍሉ በተለይ ለወጣቱ በጣም ጠቃሚ ነው ብዬ አስባለሁ። ትልልቅ ሰዎች ደግሞ ልምዳቸውን የሚያካፍሉበት የመጡበትን የእድሜ ያስተማራቸውን ትምህርት የሚያካፍሉበት ትልልቅ መድረኮችን በተለይ በኢንተርቪ ስቱዲዮ ቁጭ ብለን በምናወራበት ጊዜ ትልልቅ የባንክ ሙያ ያላቸው ባንክ ላይ ረጅም ጊዜ ይሰሩ ይሄ ኢስላሚክ ፋይናንስ ከመምጣቱ በፊትም ደግሞ በኮንቬንሽናል ባንኮችም ረጅም እድሜ የሰሩ ብዙ ሰዎችም ተጋብዘዋል እና የእነሱንም ልምድ ደግሞ ብትወስዱት በብዙ ታተርፋላችሁ ብዬ በዚሁ ቀብዛለሁ። እንግዲህ በጣም አሪፍ መግለጫ ነው የሰጣችሁት። በደንብ ፕሮግራማችሁን ፕሮሞት አድርጋችኋል። አሁን ግን የሀላል መዝናኛ ሰዓት ነውና ወደኛ እንመለሳችሁ። ወደኛ ስንመለስ ደግሞ እንግዲህ ሁለታችሁም እኔ እንግዲህ ልቆጣጠረውና እድሉን ስትሰጡኝ በዚህም ሁለት ሴቶች አላችሁ በዚህም ሁለት ሴቶች አላችሁ አጫውታለሁ። አሁን የጨዋታ ሰዓት ነው። ጨዋታውን ደግሞ ዝም ብዬ አይደለም ማጫውተው። ይህ ፕሮግራም እዚህ ጋር አሁን የምናደርገው ጨዋታ 10,000 ብር ያሸልማል። እነዚህ እንግዲህ አሁን የምጠይቃችሁ 12 ጥያቄዎች ቁጥር በመረጣችሁ ቁጥር የሚደርሷችሁ ጥያቄዎች የግንባታ መሳሪያዎች ናቸው። አንድ ግንበኛ የሚጠቀምባቸው እና ደግሞ የግንባታ ቦታዎች ላይ የምናገኛቸው እቃዎች ናቸው። ስለዚህ ምን ያህል በዚህ የተካኑ ናቸው እውቀቱ አላቸው የሚለውን በዛው እናያለን። እንግዲህ ዳኛው የሚሆነው ያው ፕሮዲዩሰር አለን፣ ዳይሬክተር አለን። ሁሉ የሚታይ ነገር ነው። ምንም ማጭበርበር የለውም። እንግዲህ ሀላል መዝናኛ ላይ ነኝ ብዬ ወደዛም አልሄድም ወደዚህም የለም እናያለን። እሺ እንጀምር አይደል? ከማን እንጀምር? ከስተቀኝ ይሻላል አይደል? ከእንግዳ እሺ ከ1 እስከ 10 እስቲ ቁጥር ጥሩ። ከዜድ ልጀምር። ዙበይዳ እኔ ልጥራ። እስከ 12 ከ1 እስከ 12 9 ቁጥር 9 ቁጥር እራቅሽ። እሺ ይሻላል። እዚህ ጋር የምጠራውን እቃ ምን ያህል ታውቂዋለሽ? እሺ እስቲ እኮ ይባላል ወይ እስትኮ አብረን ነን አይደል? አብረን ነው መመለስ የምንችለው። እስትኮ ይሄ ማጣበቂያው መስታወት የሆነ ነገር የሚጣበቁበት ነገር በትክክል ተመልሷል። እሺ እስትኮ ማጣበቂያ ነው። መስታወት ማጣበቂያ በቃ አግኝተናል። ነጥቡ ለሚቀጥለው አለ ሰሪያለሽ በትርፍ ሰዓት ወይ አንድ ጥያቄ ነው ገና የተመለሰው እና እሺ እንዴ እናንተ እስቲኮ ላይ ምን እያረጋችሁ ነው? ቁጥሩ ነው ያቄው እስትኮ እንዳልሆነ ያውቃሉ። ግን እየተማከሩበት ነው ድጋሚ። ሀያት እኮ ተሳስታት ነው እኔ ዝም ብዬ ሳስበው። እሺ ቁጥር 5 ቁጥር እሺ 5 ቁጥር ላይ እስቲኮ ናቀዋለሁ እንዳታያት። እሺ 5 ቁጥር ላይ ያለው ቱምቢ ይባላል። ኩምቢ ነው መሰለኝ ይሄ ነገር። አይ ኩምቢ እስቲ ማን ጠሪው? ኩምቢ እኔ ምን አልኩ? ኩምቢውን ታዩ። ኩምቢ እኮ የዝሆን ነው እኮ ያው ቱምቢ ይባል ነገር። ቱምቢ ምንድነው? እንደው በእውነቱ ያላቀው ግን ያው ግምት ከተሳካልኝ ምናልባት እቺ ከታች አሸዋ ተደርጋ ምን መያዣው ምንድነው? ከታች ያለው እንጨት ነገሩ። ኦኬ እሱ መለሰኛ ነው እኮ ቱምቢ ምናልባት መለሰኛ ከሆነ ቱምቢ ሌላ ግምት አለሽ? እኔ ኩምቢ አውቀዋለሁ። ኩምቢውን ታዩ ምንድነው? ኩምቢ ምን መሰለሽ? ቱምቢ የሚለውን ስፔሊንግ ከተሳሳትሽ ምናልባት እስቲ ሀዩ መለስ በይና እስቲ አስረጅኝ። ቆይ እኔ ለማለት የፈለኩት ምናልባት ማለስለሻ ወይ መለሰኛ በሚባል ነው የምናውቀው። እንደው ምናልባት የተርም ካለው የራሱ መጠሪያ ካለው ምናልባት እሱ ምን ማድረጊያ እንደዚህ ማስተካከያ
ይሄኛው እንዲህ ሳይሆን ከታች እቺ መያዣዋ በቃ ማለት የእንጨት በራሱ ነው የሚሰሩት እኮ አንድ አይነት ቃል ይጠራሽ ማስተካከያ ነው። ያቺ የሆነች 3 ማዕዘን ነገር የሆነችው አለች 4 ማዕዘን እንዲህ የተደረገ እንዲህ የሚለጠፍበት እሱ ሳይሆን እቺ ከታች ያለች የምትያዝባት 4 ማዕዘኗን ማለት ነው። አልተመለሰም። ይኸው ዳይሬክተራችን እያሉ ነው አልተመለሰም። እንግዳ ክቡር ነው። ይቅርታ እንግዳ ክቡር። ጥሩ ሄደሽ ነበረ። እኔ እንጃ ብቻ ማስተካከያ ነገር ነው። እንዴት እና ሃፍ ፖይንት ይሰጠኛል? አይ ይሄ እንዲመለሰኛ አይደለም። ትክክለኛ መልሱ ሙሉ ነጥብ አላገኘችም። ውሃ ልክ ማስተካከያ ነው። ይሄ እንደዚህ ወርዶ ውሃ ልክ የሚያስተካክል እኔም በትክክል አላውቀውም፣ ግን ውሃ ልክ ማስተካከያ ነው። ግን እንዲህ ማስተካከያ ሲባል ይሄ መለሰኛ እንደዚህ እንትን ማድረጊያው አይደለም፣ ባለገመዱ ነው። እሺ እንቀጥል። ወደዚህ ያላችሁ ቁጥር አንቺ ጥሩ ነው መሰለኝ መጣ። እኔ መልሱን መልሳለሁ ነው አይደለ? እሺ 2 እናድርገው። 2 እሺ 2 መሮ ምንድን ነው? መሮ ይሄ መቀወሪያው እንዲህ የሚመታው ነገር ብረት ነገር ነው። አይ ቲንክ ይሄ መሮ ማለት ገፊደል የሚመስል ነገር የሆነ ብረት እንትኑ አይደል? እሺ አሁን ተስማሙ። መሮሽ ምንድን ነው? እኔ እስማማለሁ በሱ ሀሳብ። አይደለም ቆይ መሮ ማለት ብረት ነው። እሺ ብረት ነው። ምንድን ነው የሚደረግበት? ወይ እንደዚህ ነገር ይደረግና እንደዚህ ኳኳ እያደረጉ ይፈረክሱበታል። መፈረካከሻ መሰሪያ ተመልሷል። እሺ ቦነስ ወደዚህ 1.5 አልተቻላችሁም። እሺ አይ 1.5 ይሆንልን። አሁን ከነ ቅርጹ ነው የገለጽነው። ወይስ ባይ ዘ ወይ በሰርሰሪያ ይሄ መሮ ምንድነው? መሰርሰሪያ ቅርጽ አይደል? ብረት ነገር ነው። አዎ ቀጥ ያለች ብረት ናት። ከዛ አናቷ ላይ ደግሞ እንትን ነገር አለ። ያለ ቫሪያንትም አለ። እንደሚስማር ሆነ 1.5ን እንዳልቀንሰው ወደ ታች። እሺ ቁጥር ጥሩ። ወደዚህ የሚጥሪ አሁንም እኔ እንዳየሁት ከሆነ ቻንስ የለኝም። አብሽሪ 8 ቁጥር አለ ተወጣላችሁ እየቻችሁ ፕሮግራም መስራት ይወጣል። ምንም እየመለሳችሁ አይደለም። እሺ 8ኛ ስኳድራ ምንድን ነው? አይ ስኳድራ ለነገር ነው። ስኳድራ እንትን ነው የሚመስለኝ። ኦኬ እሺ ሞክሪ መጀመሪያ ማትስ ላይ ነው የሰማሁት። ይንቃላል። እሺ ኳድራቲክ እኮ እሱ በቃ ይሄ ወደዛ ሄደብኝ። ስኳድራ ሲመስለኝ ይሄ የሆነ እንትን አይመስለኝም፣ ማቴሪያል አይመስለኝም። ሰውዬው ሳይሆን ይሄ እንደ ኮላ ምናምን ነገር የለም። እንደ ኮላ ምናምን ማጣበቂያ ነገር የለም። የሆነ በቃ ምናምን እንደሚሸጥ አዩታይ በቃ ሞክሪ ገስላል መሰርሰሪያና ሁለት መሰርሰሪያ አያስፈልግም። ወደዚህ ወስደው ግን እንደ ሀሳብ ለሚጠየቁት ከባባድ ለማይታወቁ ጥያቄዎች ትንሽ ሂንት ነገር ቢዘጋጅ ጥሩ ነው። አይ ከባድ መሆኑን እንዴት ይታወቃል? ወደዚህ አሁን ያለ ምንም ሂንት ነው እየመለሱ ያሉት። እሱ ካድራ ምንድን ነው? ወደ ቢዝነስ ስኳድራ ክፍል ላይ አልደረሰም። ቢዝነስ ገና ነው። እስቲ ለሞራላችሁ አንድ እናጨርስ መጀመሪያ እኔ ጥሩ እየተዝናናሁኝ ነው፣ ግን አሁንም ወደዚህም ያለው አልተመለሰም። ስኳድራ ምንድነው? አንግል መለኪያ ነው። ስኳድራ በግንበኛ ወይም ደግሞ በግንባታ ቦታ ላይ ስኳድራ የሚጠቀሙት አንግል ለመለካት ነው። ምናምን ብላለች በይ ነበር አስተሳታችን ነው። ማትስ ላይ ያለው ፓርት ብዙ ጊዜ መለካካት ምናምን ስለሆነ ይሁን ችግር የለውም። ይሻሻላል። እሺ ወደዚህ ልመለስ። ቁጥር ቢጠራው አሁንም እንደተለመደ አዎ ምንም ጥሩ እድል ነው ያለው ቢዝነስ። እሺ አንድ ቁጥር እንበለው። አንድ ቁጥር እሺ አስፈራኝ። አይ ነው አታየው። ሴጌቶ ምንድነው? ሴጌቶ ማለት የሆነ እንጨት ነው። እሺ ልክ ነኝ? አዎ እንጨት ሆኖ ማለት ነው። ሴጌቶ እንጨት ነው እርግጠኛ ነኝ። እና የሚቆምበት ነው። ሴጌቶ ግን እንጨት ነው። እንጨት ማለት ብረኝ ላይ ታሳምሪ ሴጌቶ እንጨት ነው እያለች ነው። ግን ሴጌቶ እንጨት አይመስልም? ሴጌቶ ምንድነው ማለት የባህል ስም ነው ነው አይደለም? ሴጌቶ ማለት ነው ይሆን አውቀዋለሁኝ፣ ግን ፍንጭ ከተሰጠ እንዴት ነው? ፍንጭ እንጨት ነው። ከሰጋቱራ ጋር ተስማማ። ሰጋቱራማ ፍርፋሪ እንጨት ነው አይደለም? ሴጌቶ ማለት ነው መሰላልማ እንጨት ነገር ነው። አይ መሰላል አይደለም። ቀጥ አስታውሺ። ቆይ እኔ ምንም አላውቀውም እና ግን እንጨት እንደሆነ አውቃለሁ። ልክ ነሽ፣ ጨርሺው። ግን እንጨት ነው። በጣም ይሄኛው ያረገችው ይሄኛው ፓርት ሲሚንቶ የሚይዙበት ሴጌቶ ይሆን?
ያቺ ጣውላዋ እኔ እንጃ እንዴት ይሻላል? ግን ሴጌቶ እንጨት ነው ነጥ። በቃ ግድ የለሽም ሴጌቶ እንጨቱ ሳይሆን የእንጨት መቁረጫ መሳሪያ ነው። አዎ እኮ በጣም ጥሩ አዝናንተሽናል፣ ግን እንትኑ አልተመለሰም። ስለዚህ እዚህ ጋር 2 ነጥብ የላችሁም። እዚህ ጋር ደግሞ 2 ነጥብ አላችሁ። አንድ ጥያቄ ስንጨምር እኩል ትሆናላችሁ። እኩል 3 ተጠይቃችሁ ግን ምንም ያልመለሰ ቆንጆ ባልደረቦቼ ሞራላችንን አትንክ። ገና 12 ጥያቄ አለ። አልቋል። 4ቱ ኦልሞስት 5ቱ ተጠየቀ። ስለዚህ አሁን እናንተ ምንም ላይ ናችሁ። ኮምቢ ምናምን ያድርጉ